ኢትዮጵያ ባለፉት ዓመታት ባከናወነቻቸው የአረንጓዴ አሻራ መርሃ ግብሮች በተተከሉ ችግኞች የደን ሽፋንን ከማሳደግ ጀምሮ የአካባቢ ስነ ምህዳርን በማስጠበቅ እንዲሁም የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት በመደገፍ ረገድ ተጨባጭ ለውጦች ታይተዋል። ችግኞችን ለመትከል በዜጎች ዘንድ የሚታየው ተነሳሽነትም ከማደጉም በላይ ዜጎች ኢኮኖሚያዊ ጠቀሜታ ያላቸው ችግኞችን በመትከል ተጠቃሚ እየሆኑ መጥተዋል። በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ አርሶ አደሮችም ከዚህ በፊት በእርሻ ስራ ላይ ብቻ በመሰማራታቸው በዕለት ከዕለት ኑሯቸው ላይ ጫና ፈጥሮባቸው እንደቆየ ጠቅሰው አሁን ግን ከእርሻ ስራቸው ጎን ለጎን አቮካዶን በክላስተር ማልማት በመቻላቸው ውጤታማና ተጠቃሚ የሆኑ መምጣታቸውን ገልጸዋል። 2011 ሐምሌ ነው እኔ አቮካዶ መትከል የጀመርኩ ማለት ነው እና አሁንም በዛ በተከሉት አቮካዶ አሁን ጥቅም ላይ ሆኗል። ዘንድሮም ተጠቅሜያለሁ። አሁንም አበባ እያበበ ነው፣ እየተጠቀምኩ ነው። ቢያንስ ከ300 እግር በላይ ያለኝ አሁን ምርት ሳመርተን የቆየው አሁን ወደ አትክልትና ፍራፍሬ ተዛውሬ ያለው እና አሁን በጣም ጠቃሚ ነው፣ በጣም አዋጭ ነው። አርሶ አደሮች አቮካዶን በማልማት የዕለት ተዕለት ገቢያቸውን ከማሳደጋቸው ባለፈ አቮካዶ ቋሚ ተክል በመሆኑ ቀጣይ ለልጆቻቸው የሚተርፍ ልማት መሆኑን አስረድተዋል። ችግኞችን መትከል ብቻ ሳይሆን ለውጤታማነቱ መንከባከብን ይጠይቃል ሲሉም አስምረውበታል። አሁን መትከል ብቻ ወሳኝ አይደለም። ትልቁ ነገር ቀጣይ ተከታታይነት ያለው እንክብካቤ ነው። የዓመት ዝናብ ብቻ ጠብቆም እንትን ማለት አይቻልም። ጥቅም ማግኘት አይቻልም። ሙሉ እንክብካቤ ይፈልጋል። ቢቻል ውሃ አቅርብ ካለ በጋም ይፈልጋል። ትልቅም ቢሆን ለምን የተሻለ ውጤት እንዲያመጣ ማለት ነው። የምስራቅ ጎጃም ዞን ግብርና መምሪያ ምክትል ኃላፊ አቶ ጥላሁን ንጋቱ እንደገለጹትም በዘንድሮው የችግኝ ተከላ ወቅትም ኢኮኖሚያዊ ጠቀሜታ ላላቸው ችግኞች ትኩረት መሰጠቱን ገልጸዋል። በዞኑ ከሚተከሉ ችግኞች ውስጥም ከ1.7 ሚሊዮን በላይ የሚሆኑ ችግኞች የአትክልትና ፍራፍሬ ናቸው። የዛሬው አሻራችን የአፈር መሸርሸርን በመከላከል የተፈጥሮ ሀብታችንን ከመመለሱም በላይ ግብርናችንን በማዘመን የምግብ ዋስትናችንን የምናረጋግጥበትና ብልጽግናን የምናፋጥንበት ስትራቴጂካዊ እርምጃችን ጭምር ነው። ሁለተኛ ኢኮኖሚያዊ አቅምን ማሳደጊያም ጭምር ነው። የተከልነውን ችግኝ እንደ አይን ብሌን መንከባከብ፣ መጠበቅ፣ ማጽደቅና ፍሬያማነቱን ማረጋገጥ ይኖርብናል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርልኝ ብርሃኑ የደብረ ኤልያስ ወረዳ አርሶ አደሮችን ተሞክሮ ወደ ሌሎች አካባቢዎች የማስፋፋት ስራዎች ተጠናክረው ይቀጥላሉ ብለዋል። ማህበረሰቡ አሁን ያለውን አንጻራዊ ሰላም ወደ ዘላቂ ሰላም በማሸጋገር ልማቱን ሊያፋጠን እንደሚገባም አቶ ኑርልኝ አሳስበዋል። ከዚህ በፊት እናደርገው ከነበረው የአረንጓዴ አሻራ ልማት ስራዎቻችን ላቅ ባለ ሁኔታና እጅግ ኢኮኖሚያዊ እና አትራፊ ወደ ሆነው የስራ እንቅስቃሴ ውስጥ የገባ አርሶ አደር የገባ አካባቢ በመሆኑ ምክንያት እዚህ ወረዳ ላይ ባለን መረጃ ከ100 ሄክታር በላይ በክላስተር አቮካዶ ከዚያም ማለፍ ብሎ ቡና ለመትከል ተክሎ በመንከባከብ በሚገኘው ምርት የበለጠ እና ዘላቂ የሆነ ሀብት ለመፍጠር ታስቦ እየተንቀሳቀሰ ስለሆነ 2018 ተስፋችንን በመትከል የነበረንን ልማት በእጃችን ያለውን ሰላም የበለጠ አስፍተን እና አጠናክረን ወደ ላቀና ወደ ሰፋ ልማታዊ እንቅስቃሴ ውስጥ እንድንገባ በዚህ አጋጣሚ አደራም ጭምር ለማለት እፈልጋለሁ። ባለፉት 8 ዓመታት 48 ቢሊዮን ችግኞችን በመትከል ለመጪው ትውልድ አረንጓዴ አደራን ያስቀመጠችው ኢትዮጵያ በዘንድሮ የችግኝ ተከላ ወቅትም 8 ቢሊዮን ችግኞችን ለመትከል ርብርብ እየተደረገ ይገኛል።